السلام عليكم ورحمة الله وبركاته. الحمد لله رب العالمين، وأصلي وأسلم على النبي الأمين وعلى آله وصحبه أجمعين، أما بعد. اللهم لك الحمد أن بلغتنا رمضان، ونسألك أن تعيننا على الصيام والقيام، وتوفقنا للغفران وتجنبنا الخسران، إنك على كل شيء قدير. الله تبارك وتعالى تباركنا لتكبر رمضان سلابكان ከልብ ልናመሰግነው በዚህ ወርም ለመልካም ስራዎች እንዲወፍቀን ከልባችን ልንለምነው ይገባል። ረመዳን ምናልባትም በህይወታችን በተደጋጋሚ የማናገኘው የዒባዳ አጋጣሚ ከመሆኑ አንፃርም የቻልነውን ሁሉ በማድረግ ወደ አላህ ተባረከ ወተዓላ ልንቃረብ ኸይር ስራ ላይ ልንሽቀዳደምበት ይገባናል። ነቢዩ ዓለይሂ ሰላቱ ወሰላም ከሌላ ወራቶች ለየት ባለ መልኩ ረመዳን ላይ ዒባዳ ላይ ይጠነክሩ እንደነበረ ሐዲስ ላይ ተነግሯል። ይህ ከረመዳን ጋር ተያያዥ የሆኑ ጥያቄዎችን የምንመልስበት ፕሮግራም ሲሆን ወደ ጥያቄዎች ከመግባታችን በፊት ረመዳን ላይ ለየት ባለ መልኩ ከሚሰሩ ዒባዳዎች መሃል አንዱ የሆነውን ዱዓን በተመለከተ አንዳንድ ነገሮችን ማስታወስ ወዳለሁ። በመጀመሪያ ደረጃ ዱዓ ዒባዳ ነው። ዒባዳ ደግሞ ራሱን የቻለ ሸርጥና አደብ ስነ ስርዓት አለው። ዱዓ በምናደርግበት ጊዜ በምን መልኩ ማድረግ እንዳለብን ሸሪዓውን ተከትለን ልንሄድ ይገባናል። ዱዓ ላይ አዲስ ነገሮችን ከመጨመር ጥንቃቄ ማድረግ ይጠበቅብናል። ከአላህ ተባረከ ወተዓላ ውጭ ያሉ አካላትን መለመን እንደማይቻለው ሁሉ አላህንም ተባረከ ወተዓላ በምንለምንበት ጊዜ አደብና ስርዓቱን ጠብቀን ልንለመን ይገባናል። የአላህን ክብር ልንጠብቅ ስንጠይቅ የሚቻሉ ለሰው ልጅ የሚበጁ ነገሮችን ልንጠይቅ ይገባናል። እንደዚሁ ደግሞ ድምፃችንን ዝቅ አድርገን ልንጠይቅ፣ ልንተናነስ፣ ወንጀለኝነታችን ጥፋተኝነታችን ልናምን የምንጠይቀውን ነገር ማድረግ የሚችል ጌታ እየለመንን እንደሆነ ልናቅ፣ ልናከብረው ፊ ነፍስል ወቅት ልንፈራውና ተስፋ ልናደርገው ይገባል። እጅ ማንሳት ከዱዓ አደቦች መሃል አንዱ ሲሆን በመጠኑ እጃችንን አንስተን አይናችንን እጃችን ላይ አሳርፈን አላህን ተባረከ ወተዓላ ልንማጸን ይገባናል። ልባችንን ልንሰበስብ ይገባናል። ዱዓ እያደረጉ ወደ ላይ ወደ ታች ወደ ግራ ወደ ቀኝ የሚያዩ የሚጫወቱ የሚመስሉ ሰዎች አሉ። ይሄ የዱዓ አደብን ይጻረራል። እንደዚሁ ደግሞ ዱዓችን መቅቡል ይሆን ዘንድ ምን በላው ሐላል ሊሆን ምን ለብሰው ሐላል ሊሆን ይገባል። ዝምድናን ከመቁረጥም ልንጠነቀቅ ይገባናል። ሌሎችም ዱዓ መቅቡል እንዲሆን የሚያደርጉ ነገሮች አሉ። እነዚህን ልናቅ ልንጠብቃቸው፣ ዱዓችን መቅቡል እንዳይሆን የሚያደርጉ ነገሮች አሉ። ልናቅና ልንርቃቸው ይገባል። ረመዳን የዱዓ ወር ነው። ለራሳችንም ለቤተሰቦቻችንም ለኡመታችን በሙሉ ዱዓ ልናደርግ ይገባናል። አላህ ተባረከ ወተዓላ ዱዓችን ከሚቀበላቸው ባሮቹ ያደርገን። ወደ ጥያቄው ስንመለስ ዛሬ ከምናያቸው ጥያቄዎች መሃል አንደኛው ነፍሰ ጡር ነኝ፣ ዶክተሮች አትጾሚ ብለውኛል፣ ምንድነው የሚጠበቅብኝ የሚል ጥያቄ ነው። ነፍሰ ጡር የሆነች ሴት መጾም የሚከብዳት ከሆነ መብላት ትችላለች። ዶክተሮች አትጾሚ ቢሏትም ባይሏትም ማለትም እሷ በራሷ መጾም ይከብደኛል አልችልም ካለች፣ እንደዚሁ ደግሞ ለራሷ ወይም ደግሞ ለጥንሱ ከሰጋች ጾሟን ማፍረስና መብላት ትችላለች። ምንም ችግር የለውም። وعلى الذين يطيقونه فدية طعام مسكين የሚለው የቁርአን ውስጥ ይካተታል። ወከዛ አብዱላህ ኢብኑ አባስ፣ አብዱላህ ኢብኑ ዑመር ከቤተሰቦቻቸው መሃል አንዷ ነፍሰ ጡር ከሆነች ወይም አጥቢ ከሆነች አንተ من الذين قال الله فيهم وعلى الذين يطيقونه فدية طعام مسكين የሚለውን ያነቡላቸውና እንዲበሉ ያደርጓቸው እንደነበረ ተነግሯልና የምታጠባ ሴት እንደዚሁ ደግሞ ነፍሰ ጡር የሆነች ሴት መብላት ይችላሉ። የማይከብዳቸው ከሆነ ቢጾሙ የተሻለ ነው። ከሙስሊሞች ጋር የተከበረውን የረመዳንን ወር ጾመው ቢያሳልፉ የተሻለ ነው። የሚከብዳቸው ከሆነ ወይም ደግሞ የማይችሉ ከሆነ ረመዳን ላይ ይበሉና ችግሩ እንደተቀረፈ ከረመዳን በኋላ የበሉባቸው ቀኖችን ቀዳ ማውጣት ነው የሚጠበቅባቸው። ከቀዳ በተጨማሪ ከፋራ አለ የለም በዑለሞች መሃል ኺላፍ ያለበት ሲሆን ግልጽ የሆኑ ደሊሎች የሚያሳዩት ጾሙን ብቻ መክፈል እንደሚጠበቅባቸው መሆኑም በእርግዝና ምክንያትም ይሁን በማጥባት ምክንያት ጾም የፈቱ ሴቶች ችግሩ ከተቀረፈ በኋላ ቀዳ ማውጣት ብቻ ነው። ያፈጠሯቸው ቀኖችን መክፈል ብቻ ነው የሚጠበቅባቸው።
ሌላኛው ረመዳን ላይ ከዙህር በኋላ ወይም ከዐስር በኋላ መግሪብ አዛን ሊል አካባቢ ሐይድ ብታይ ያንን ቀን እንዴት ታደርጋለች? ጾማ ትውላለች ወይስ እንዴት ነው የምታደርገው? ጀዛኩሙላህ ኸይረን የሚል ጥያቄ ሲሆን ሐይድና የወሊድ ደም ላይ ያሉ ሴቶች መጾም አይችሉም። መጾምም ሐራም ይሆንባቸዋል። የጾሙ እንደሆነም ጾሙም ትክክል አይሆንም፣ በመጾማቸውም ወንጀለኛ ይሆናሉ። ኋላ ላይ ቀዷ ማውጣት ይወጅብባቸዋል። ሐይዱ የቀኑ ጅምር ላይ የሚምጣ፣ መሃል ላይ የሚምጣ፣ መጨረሻ አካባቢ ላይ የሚምጣ፣ በቀኑ ክፍለ ጊዜ ፀሐይ ከመጥለቋ በፊት ሐይድ ካየች አንዲት ሴት ጾሟ ተበላሽቷል። ከዙህር በኋላ የሚሆን ከዐስር በኋላ ወይም ደግሞ መግሪብ አዛን ሊል የተወሰኑ ደቂቃዎች ሲቀሩት ሐይዷ ከመጣ ሐይድ መምጣቱ ብቻ ጾሙን ያፈርሰዋል። እኩለ ቀን ላይ ወይም ከዐስር በኋላ ሐይዱ ከመጣ የተቀረውን ሰዓት በጾም ማሳለፍ አለባት ወይስ መብላት ትችላለች? መብላት ትችላለች። ማዳም ጾሟ እስከፈረሰ ድረስ ዝም ብለሽ ከምግብ ታቀቢ አንልም። ጾሟ ፈርሷልና መብላት ትችላለች። ጾሙ ከመፍረሱ ጋር ከምግብ ታቀበሽ ወይ አንላትም። ሌላኛው ለፍጡር የተወሰኑ ደቂቃዎች ሲቀሩት መታጠብ ይቻላል ወይ የሚል ጥያቄ ሲሆን ረመዳን ላይ በቀኑ ክፍለ ጊዜ የትኛውም ሰዓት ላይ ገላን መታጠብ ይቻላል። ጠዋት ከሆነ ችግር የለውም፣ ከሰዓት ከሆነ አይቻልም የሚል ነገር ከነቢዩ አለይሂ ሰላቱ ወሰላም አልተነገረንም። ለመታጠብ ከተገደዱ አሊያ ደግሞ መታጠብ ካስፈለገ ለንጽህናም ይሁን ሰውነትን ለማቀዝቀዝ ጠዋትም ይሁን ከዙህር በኋላም ይሁን ከዐስር በኋላም ይሁን ማንኛውም ሰዓት ላይ ገላን መታጠብ ይቻላል። እንደዚሁ ደግሞ መጉመጥመጥም ይቻላል፣ በውዱእ ሰዓትም ይሁን ከውዱእ ውጪ ማለት ነው። የተከለከለው ሲጉመጠመጡና አፍንጫ ውስጥ ውሃ ሲያደርጉ ጾመኛ ከሆኑ በጣም ወደ ውስጥ ማስገባቱን ነው ነቢዩ አለይሂ ሰላቱ ወሰላም የከለከሉት እንጂ መጉመጥመጥና አናት ላይ ውሃ ማፍሰስ፣ ሰውነትን በቀዝቃዛ ውሃ መታጠብ በረመዳን የትኛውም ክፍለ ጊዜ ላይ አይከለከልም። መፋቂያም እንደዚሁ ከሰዓት ከሆነ መፋቂያ አይቻልም የሚሉ ሰዎች አሉ። ራጅሑ ትክክለኛው መፋቂያ በየትኛውም ወቅት ላይ መጠቀም ይቻላል። ሌላኛው ጥያቄ የተራዊህ ሶላት ለመስገድ ከአካባቢ የሚገኙ መስጂዶችን ትቶ በጣም ርቆ መሄድ እንዴት ይታያል? አካባቢ ላይ ያለው መስጂድ በሱና የሚሰግድ ከሆነ በላጩ እዛው መስገድ ነው። አካባቢ ላይ ያለው መስጂድ በሱና የማይሰግድ ከሆነ አንዳንድ ሙኻለፋዎች ካሉበት አሊያ ደግሞ ጀማዓ ከሌለው ትንሽ ራቅ ብሎ ወደሚገኝ መስጂድ ሄዶ መስገድ ይቻላል። የአካባቢ መስጂድ ላይ ምንም ችግር ሳይኖርበት ራቅ ያለ ቦታ ላይ ሄዶ መስገዱ ሶላተል ጀማዓንም እንድናሳልፍ ሰበብ ይሆናል፣ መንገድ ተዘጋግቶ። እንደዚሁ ደግሞ የአካባቢውን መስጂድ ያለ በቂ ምክንያት ጥለው በሚሄዱበት ጊዜ የኢማሙን ቀልብ መስበርም ይሆናል። የአካባቢ ሰዎችንም መኻለፍና ውስጥ ላይ ቅሬታ እንዳለ ማሳየት ይሆናልና ምንም አይነት ምክንያት ከሌለ እዛው መስገዱ የተሻለ ነው። የሚቀራው ቁርአን ምን እንደሆነ ሳያውቁ ድምፁ ስለሚያምር ብቻ 30 እና 40 ኪሎ ሜትር እየተጓዙ ሶላተል ዒሻን የሚያሳልፉ ሰዎች አሉ። ይሄ ከሱና የሚጋጭ አካሄድ ነው። የትኛውም ቦታ ላይ በሱና የሚሰገድ ከሆነ ቅርብ የሆነው መስጂድ ላይ ገብተን እንስገድ። ምናልባት አካባቢ ያለው መስጂድ ለጀማዓ የማይመች ከሆነ በሱና የማይሄዱ አካሄዶች የሚንጸባረቁበት ከሆነ አንጻራዊ ርቀት ወዳለው ቦታ ሄደን መስገድ ምንም ችግር አይኖረውም። ሌላኛው ጥያቄ ዘካ የወጀበበት ገንዘብ ዓመት ሊሞላው 2 ቀን ሲቀረው ለሰው ብናበድር ዘካ ይወጅብበታል ወይ የሚል ጥያቄ ነው። በመጀመሪያ ደረጃ ንያ ነው የሚታየው። ያበደሩት ከዘካ ለመሸሽ ከሆነ በየትኛውም መልኩ ዘካው አይቀርም። ከዘካ ለመሸሽ ሳይሆን እንደዚሁ ሳያስቡት 2-3 ቀን ሲቀረው ወይም ደግሞ ወር ሲቀረው ሳምንታት ሲቀሩት የሆነ ሰው ቢበደር የተበደረው ሰው ገንዘቤን ስጠኝ በተባለ ሰዓት የሚሰጥ አይነት ሰው ከሆነ አዎ ተበድሮም ቢሆን ባለ ገንዘቡ ዘካ ያወጣበታል። ብድር የወሰደው ሰው ስጠኝ እንደተባለ የማይመለስ ከሆነ ገንዘቡ ምንም ያክል ጊዜ ይቆይ ባለቤቱ ጋር ሲመለስ የ1 ዓመት ዘካ ያወጣበታል። ወላሁ ተዓላ አለም። ሌላው ከወለድ ነፃ ተብሎ በተቀመጠ ገንዘብ ባንክ ቤቱ ገንዘቡ እንዲወልድ አድርጎ ቢጠቀምበት እኛ እንጠየቃለን ወይ የሚል ጥያቄ ነው። በመጀመሪያ ደረጃ ባንክ ቤቱ ሙሉ በሙሉ እስላማዊ መሆኑን ካላወቀን ከነሱ ጋር ሙዓመላ ማድረግ እነሱ ጋር ገንዘብ ማስቀመጥ ተገቢ አይደለም። በትክክል በእስላማዊ ሕግ መሰረት የተመሰረተ ባንክ ቤት ከሆነ ገንዘብ ማስቀመጥ ምንም ችግር የለውም። ነገር ግን ባንክ ቤቱ የካፍር ባንክ ቤት ከሆነ እስላማዊ የገንዘብ አቀማመጥን መንገድ የማይከተል ከሆነ ከነሱ መራቁ የተሻለ ነው። ሆኖም ምንም አማራጭ ካጣን ቤት ማስቀመጥ በምንም መልኩ የማይቻል ከሆነ ከጊዜ ሁኔታ አንፃር
ባንክ ቤት ማስቀመጥ ይቻላል። ባንክ ቤት ስናስቀምጥ ከወለድ ነፃ ብለን ማስቀመጣችን አንድ ነገር ነው። ራሳችንን ከሐራም ነፃ እናደርጋለን። በዚህ መልኩ ማስቀመጠን እነሱ እንዲወልድ አድርገው የሚጠቀሙበት ከሆነ ፈልገን ሆን ብለን ካላደረግነው እኛ አንጠየቅበትም። ወላኪን እንዲህ ነገር እንደሚያደርጉ ዞሮ ዞሮ ከተሰማ ከደረስንበት የተሻለ አማራጭ ካለ አውጥቶ ሌላ ቦታ ማድረግ ነው። ምንም አማራጭ ከሌለ እኛ ሆን ብለንና ፈልገን ባላደረግነው ነገር አላህ ተባረከ ወተዓላ አይቀጣም። ሌላኛው ጥያቄ የምሰራው ኮንትራት ቤት ነው። ሴትየዋ የምትተዳደረው በዚና ነው። እሷ ጋር መስራቴና ደሞዝ መቀበሌ ሐራም ነው ወይ የሚል ጥያቄ ነው። በመጀመሪያ ደረጃ አንድ ሰው በዝሙት ነው የሚተዳደረው ወይም ደግሞ ዝሙተኛ ነው ብሎ ለመደምደም ጥንቃቄ ማድረግ ያስፈልጋል። ዝሙት ሲሰሩ በትክክል ዝሙት ሲሰሩ ግልጽ በሆነ መልኩ በአይን ካየን ብቻ ነው ሰዎችን በዝሙት መፈረጅ የምንችለው። ከዛ በተጨማሪ አንዳንድ ሁኔታዎች ዝሙት ትሰራለች ይሰራል እንዲባል ሊያደርጉ ይችላሉ። ግምትና ጥርጣሬ ነው የሚሆን። አጠራጣሪ ከሆነና እንድትጠረጠር የሚያደርጉ ነገሮችን የምታይ ከሆነ ከእንዲህ አይነቱ ቤት መውጣትና መራቅ ከተቻለ ጥሩ ነው። ነቢያችን አለይሂ ሰላቱ ወሰላም ወንጀልን ያየ ሰው በእጁ ያስወግድ፣ ያልቻለ በምላሱ ይናገር፣ ያልቻለ በልቡ ይጥላ ብለዋል። በምላስ መናገር የሚቻል ከሆነ ይሄ ሐራም ነው፣ ለምን ታደርጊያለሽ? ከአጅነቢ ወንድ ጋር ለምን ትቀራረቢያለሽ? ከባዕድ ወንድ ጋር ለምን ትወጪያለሽ? ወይም ደግሞ ባዕድ ወንድ ለምን እንዴት ታስገባያለሽ? እንዲህ አይነት ምክሮችን መስጠት ከተቻለ ጥሩ። ይሄ ማድረግ የማይቻል ከሆነ በልብ ጠልቶ ከቤቱ መውጣት ነው። ምናልባት ኮንትራት ከመሆኑ አንፃር በቀላሉ መውጣት የማይቻል ከሆነ በተለያየ መልኩ ቤት ለመቀየር ሙከራ ከማድረግ ጋር በምንም መልኩ የማይቻል ከሆነ ይህን ወንጀል በልብ ከመጥላት ጋር በተለያየ መልኩ ተቃውሞን ለመግለጽ ከመሞከር ጋር ኮንትራትን እስኪጨርሱ ድረስ አማራጭ ከሌለ መቀጠል ይቻላል። ይሄ ደሞዙን በተመለከተ ሙሉ በሙሉ ገቢዋ ይህ ብቻ ነው፣ ሌላ የገቢ ምንጭ አላት፣ ይህ መታወቅ ይኖርበታል። ሌላ የገቢ ምንጭ ካላት ከዛ እንደምትከፍል ተደርጎ ተወስዶ ብዙም ችግር የለውም እንላለን። ከዚህ ብቻ ነው የምትተዳደረው ከተባለ ትንሽ ይከብዳል። ሆኖም በስራዋ የምትጠየቀው እሷ ናት። ሰራተኛ ስራውን ሰርቶ ያላቡን ነው የሚቀበለው። እሱ የሰራውን ስራ ዋጋን የተቀበለው ሰርቶ አምጥቶ ደሞዝ የከፈለው ሰው በህገወጥ መንገድ ካመጣው እሱ ነው የሚጠየቅበት የሚሉ ዑለሞች አሉ። በዚህ መሰረትም እሷ የምትሰራው ስራ ሰራተኛ የምትሰራው ስራ ሐላል እስከሆነ ድረስ ከዚህ ሴት ደሞዝ መቀበሏ ሙሉ በሙሉ ሐራም ተቀበለሽ በልተሻል አያስብልም። አማራጭ ካለ መተው የተሻለ ነው። ዋናውና ትልቁ ነገር ሰራተኛዋ እዛ ቤት የምትሰራው ስራ ከእንዲህ አይነቱ እኩይ ተግባር ጋር ከወንጀል ጋር ግንኙነት ያለው መሆን የለበትም። በወንጀል የምታግዝ መሆን የለባትም። ሰራተኛዋ እዛ ቤት የምትሰራው ስራ ንጹህና ሐላል ስራ እስከሆነ ድረስ የላቧን ነው የምታገኘው። በየትኛውም መልኩ ከእንዲህ አይነት ከወንጀል ቤት መውጣቱ የተሻለ ነው። ወላሁ ተዓላ አለም። ሌላው ቤተሰቦቼ ኒካህ ሰሩልኝ ስላቸው እምቢ አሉኝ። ከጓደኛዬ ጋር ሐራም ነገር ፈጸመን፣ ከዛም ኒካህ ታሰረልን። ኒካሁ ትክክል ነው ወይ? እኔስ ምንድነው የሚጠበቅብኝ የሚል ነው። በመጀመሪያ ደረጃ በሸሪዓተል ኢስላም ባዕድ ወንድና ባዕድ ሴት ግንኙነታቸው ቀረቤታቸው ገደብ አለው፣ ስርዓት አለው። ኒካህ ከመታሰሩ በፊት አንዲት ሴት ከእጮኛዋ ጋር ማውራት፣ መቀራረብ፣ መገናኘት አትችልም። ቤተሰቦች ኒካህ አላስርም ያሉበት ምክንያት ምን እንደሆነ ጥያቄው ላይ አልተገለጸም። ከኒካህ ጋር የተያዙ ጥያቄዎች ሰፋ ያለ ማብራሪያ ያስፈልጋቸዋል። ባለ ጉዳይ ፈትዋ የሚሰጥ ሰው ጋር ቀጥታ ደውሎ መጠየቅ፣ ሁኔታውን ግልጽ ማድረግ፣ ፈትዋ ከመስጠት በፊት ለሚጠየቁ ማብራሪያዎች ሐቂቃውን እውነታውን ግልጽ አድርጎ መንገር ያስፈልጋል። ሆኖም እዚህ ያለው ጥያቄ በደንብ ግልጽ አይደለም። ሆኖም በጥቅሉ ከኒካህ በፊት ዝሙት ላይ የወደቁ ለትዳር የሚፈላለጉ ሰዎች ከዝሙታቸው ተውበት ከማድረጋቸው በፊት ኒካህ ማሰር አይቻልም። እንደዚሁ ደግሞ ቤተሰቦች አንድ ጊዜ ተጠይቀው ብቻ እምቢ ስላሉ የግል እርምጃ መውሰድ አይቻልም። ሶብር ማድረግ ያስፈልጋል። አባት እናቶች ለፍተው ደክመው ተቸግረውና ተሰቃይተው ነው ልጆቻቸውን ያሳድጉት። ልጆቻቸው የራሳቸውን አማራጭ እንዳገኙ አባት እናቶቻቸውን ቸላ ሊሏቸው፣ ሊያስቀይሟቸው፣ ቀልባቸውን ሊሰብሩ አይገባም። ሶብር ማድረግ፣ ለምንድነው እምቢ ያላችሁት ብሎ መጠየቅ፣ መታገስ ያስፈልጋል። ዝሙት ሐራም ነው፣ ከባድ ወንጀል ነው። በዱንያም በአኺራ ቅጣቱ የከፋ ነው። ሆኖም ዝሙት ላይ ከኒካህ በፊት ዝሙት ላይ የወደቀ ሰው መጀመሪያ ደረጃ ተውበት ማድረግ ይጠበቅበታል። ከዛ በኋላ ደግሞ ለተወሰነ ጊዜ 3 ጊዜ ቢያንስ ደግሞ አንድ የወር አበባ ደሟ መጥቶ እስኪሄድ ድረስ ተለያይተው ይጠብቃሉ። ከዛ በኋላ ነው ኒካህ የሚታሰረው። እነዚህ ሸርጦች ሳይሟሉ ኒካህ የታሰረ እንደሆነ ኒካሁ ትክክል አይደለም። በአዲስ መልኩ ኒካህ መታሰር ይኖርበታል። ወላሁ ተዓላ አዕለም። ለዛሬ በዚህ እናበቃለን። ወሰለላሁ ዐለይሂ ወሰለም ወባረከ ዐላ ዐብዲሂ ወረሱሊሂ ሙሐመድ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።